ጥንቆላ ነው ምናምን ለምትሉኝ ሰዎች የዶክተር ሮዳስን መጽሐፍ ሰላም ቴሎላችሁ ሚድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ሰፊ ቻናላችን ብዙ ጥናታዊ ስራዎችን እያነሳን እንደምንወያይና እንደምንነጋገር ይታወቃል። በዛሬ ቪዲዮአችን ዶክተር ሮዳስ ታደሰ አዲሷን የአውደ ነገስትና የጥንቆላ ተማሪውን ይዞልን ብቅ ብሏል። በቪዲዮ ተደገፈ ማስረጃ አለኝ። እሱንም ቪዲዮ በቪዲዮአችን መጨረሻ ላይ ያደርግላችኋለሁ። ወገኖቼ ወደ ቪዲዮአችን ከመግባታችን በፊት ግን ስለ ኮከብ ቆጠራ፣ ስለ ዞዲያክ ሳይን፣ ስለ አውደ ነገስት እናውቃለን፣ ሊቆች ነን፣ ጠበብቶች ነን። አውደ ነገስት የመናፍስት ሴራና ጥንቆላ አይደለም ያሉ ለሚያጭበረብሩን ሰዎች መረጃ ማስረጃና እውቀት እንዲሆነን በዚህ በአውደ ነገስቱ በጥንቆላው ዓለም አሉ ተብሎ ከሚጠሩት ከ12ቱ የከዋክብት አይነቶች አንዱን የኮከብ አይነት እንዴት የመናፍስት ሴራ እንደሆነ አብራርቼ ልንገራችሁ። ከ12ቱ ከዋክብት መሃል በ10ኛ ደረጃ ላይ የምናገኘው ጀዲ መሬት ይባላል። ወገኖቼ ለጥንቃቄ ያህል የግዴታ በአደባባይ የተለያዩ ጽሁፎች የተጻፉ ስለሆነ የጠላታችንን ሴራ ማወቅ ስላለብን ነው እንጂ እንደዚህ አይነቱ መጽሐፍ በቤተ ክርስቲያን የተወገዘ ነው። እንዲህ ይላል። ይህ ኮከብ በሐምሌ ወራት በምስራቅ በኩል በመንፈቀ ሌሊት ይወጣል። ኮከበ ጀዲ በንስር ወይንም በሸረሪት ይመሰላል። ጀዲ መሬት ደባይ ዋርካ መሬት ማለት ነው። ጀዲ ነገረ ወዲ ይባላል። ይህ ኮከብ ያለው ሰው እንደ ንስሩ ፈጣሪ ነው። ፍርሃት የለውም። አደጋ ጫኝ፣ ኩርፍተኛ፣ ባልንጀራውን አክባሪ፣ ጨዋታ ወዳጅ ነው። ወዲያው ካልተበቀለ ቂም አይዝም። ጽሕፈት፣ መሰንቆ የጌታ ቤት እርሻ ክፍሉ ነው። በደባይ በጥቁር መሬት ይኖር። ነጭ ከብት፣ አፈጭቃ፣ ፈንዝማ ይረባለታል። በሰው ዘንድ አይለማመጥም። ዝምተኛም ነው። ብቸኝነት ይወዳል። ራሱ ማዋረድ አይወድም። ሰው ግን ይወደዋል። ለሰው ከቶ አድሎ የለውም። ቀጥ ያለና ሐቀኛ እሙን ሰው ነው። ትንሽ እልህ አለበት። በእልህኝነቱም ከትልቅ አደጋ ይደርሳል። ክፍሉም ጠይም ሰው ነው። ወገኖቼ እግዚአብሔር ያሳያችሁ። ለዚህ ሰው የህይወት አጋረቱን ብሎ እግዚአብሔር ቀይ ሴት ቢሰጠው እድሜ ልኩን ጠይም ሴት ሲፈልግ ሊኖር ነው። ልብ ብሩህ፣ እግዚአብሔርን ፈሪ፣ ህልሙ የታመነ ነው። ከፍ ያለ ማሰብ አለው። ስጦታው ነውና የእጅ ስራው ይደነቅለታል። በምቀኞችም ብዙ ጊዜ ይንገላታል፣ ይቀኑበታል፣ ይመክሩበታል፣ በመጨረሻም ያሸንፋቸዋል። ተጸጻች፣ ምህረተኛ፣ ቸር ይቅር ባይ ነውና ምቀኛና ሌባ በአንድ ጊዜ ንብረቱን ይዘርፉበታል። ወገኖቼ በጥንቃቄ አዳምጡኝ። ከዚህ በኋላ የማንብላችሁ ያስደነግጣል። ትዕቢት ያበዛል። እስከ ዘመነ ሽምግልናው ድረስ እጅግ ዘማዊና ቅንዘረኛ ነው። በሴት ነገር ተከሶ ፍርድ ቤት ይቆማል። በሴት ነገር የተነሳም በእጁ ነፍስ ይጠፋል። በብርቱ እልህኛ ነው። አዛኝ ነው። የኋላ ኋላ ወደ አባቱ ርስት ይመለሳል። ጥቁር ነገር ሁሉ ክፍሉ ነው። በሽምግልና ዘመኑ መጠጥ ያበዛ እንደሆነ አይኑ ይጠፋል። የራስ ፀጉሩ ሽልት ነው። በቀኝ እጁ ምልክት አለበት። ሀብታምና መኳንንት ይወዱታል። ሳይደህይና ሳይበለጽግ በልክ ሆኖ ደስታና ሐዘን እየተፈራረቁበት ይኖራል። ስደት ያገኘዋል። እድሉ ነውና በሰው ሀገር ይከበራል። ገንዘብን ይወዳል። ንፉግ ግን አይደለም። መቆጠብን ያውቃል። ዓለማዊነትን ይወዳል። እስከ ሽምግልና ዘመኑ ድረስ ዘማዊነት አያጣውም። እጅግ ቅንዘረኛ ነው። የተማረ እንደሆነ ማንበብና መተርጎም ጽሕፈትም ክፍሉ ነው። እሳት ይለክፈዋል። ውሃ ሙላትና መብረቅ ያስፈራዋል። አይኑ እንደ መነጸር ነው። ልቡ ብሩህ ነው። የክርስቲያን ወዳጅ የአረመኔ ጠላት ነው። ቂጥኝ፣ ንዳድና ውጋት ኩፍኝ ያስፈራዋል። ሌሊት በዝናብ ወደ ደጅ አይውጣ። በ72 ዓመቱ ይታመማል። በዛ ዓመቱ ሞት ያስፈራዋል። የመጀመሪያ ሚስቱም ትፈተዋለች። ቤተሰቦቹና ጎረቤቶቹ ይመቀኙታል። ፀሐይ ሳይወጣ መጓዝ አይመቸውም። ዘፈንና ዜማ ይወዳል ይላል። ወገኖቼ ለዚህ ይመስለኛል ማታ ናይት ክለብ፣ ጠዋት ቤተክርስቲያን የምንሄደው፣ ማታ ዘፈኑ ጠዋት ዜማ ያቅርብን የምንለው። ቀይ ሴት ዘመዱ በጉሽ ጠላ ወይም በስንዴ እንጀራ በዘመነ ማቴዎስ በግንቦት ወር መድኃኒት ታደርግበታለች። ወገኖቼ የሚያስገርመው ነገር ራሱ አውደ ነገስቱ ኮከብ ቆጠራው እገሌ መተት ያደርግብሃል፣ እገሌ ያስደግምብሃል፣ ለያውም ደግሞ ያክስትህ ልጅ፣ አጎትህ፣ ቀይ ሴት፣ ረጅም፣ አጠር ያለች እያለ ስፔሲፊክ ማንነቷን እየገለጸ በመቼ ወር በመቼ ቀናት መድኃኒት እንደምታበላውና እንደምታስደግምበት እየጻፈ የመናፍስት ውጊያን የሚያስተምሩና እነሱ ስም የለጠፉላቸው አጥማቂ እያሉ የሚጠሯቸውን አባቶች ደግሞ ርኩሳን መናፍስትን ኢንተርቪው እያደረጋችሁ ሰውን ከሰው ታጣላላችሁ እያሉ ደግሞ እነዚህን አባቶች መልሰው ራሳቸው ይከሳሉ። መጋኛ ቀኝ እግሩን፣ ጉልበቱን፣ ወገቡን ያመዋል። ሆዱን ይነፈዋል። የዛር ውላጅ ያስፈራዋል። የሰው ዓይንም ይዋጋዋል። የሚመለከቱትም ዛሮች ብር አለንጋ፣ ሰይፉ ጭንገር፣ እንቁራሪት ናቸው። ዋስ አጋች የሚባል ዛርም ገና ሲወለድ በደም ላይ ጀምሮ ቁራኛ ሆኖ ይጠባበቀዋል። ጠቋርም ይዋጋዋል። ሁለመናውን ይልሰዋል። ከዛ የዚህን ሁሉ ችግር መፍትሄውን እንደዚህ ብሎ ያስቀምጥለታል። በጥቁር ፍየል ብራና መርበብተ ሰለሞን መስጠማ አጋንንት መፍትሄ ስራዬንም አጽፎ የያዝ ዳልቻ ወይንም ጥቁር የጥቁር ገብስማ ዶሮ ወይንም ነጭ ዶሮ ጪዳ ብሎ ይረድ ይላል። የካቲት መጋቢትና ግንቦት አይሆንለትም። ህዳርና ታህሳስ ግጥሙ ነው። ሮብና አርብ ቀን አይሆነውም። ሰኞና ቅዳሜ ግጥሙ ነው። በዘመነ ማርቆስ በግንቦት 13 እሁድ ቀን በ70 ዓመቱ ይሞታል። ቢጸልይ ቢያዝን ቢያሳዝን 80 ይሞላዋል።
ወገኖቼ እስካሁን ያነበብኩላችሁ መጽሐፍ ከአውደ ነገሥት፣ ከኮከብ ቆጠራ፣ ከጥንቆላ መጽሐፍ ላይ የተወሰደ ነው። ዶክተር ሮዳስ ታደሰ በአንድሮሜዳና በማዛሮት መጽሐፉ ላይ ኮከብ ቆጠራውን፣ አውደ ነገሥቱን መንፈሳዊ አድርጎ ሲያቀርበው፣ አሁን ያነበብኩላችሁን ይሄኛውን ክፍል ግን ቆርጦ አውጥቶታል። ምክንያቱም መንፈሳዊ አስመስሎና መስሎ መታየት ብቻ ሳይሆን በጥንታውያን አባቶች ጥበብ ስም አጋንንታዊ ልምምድን ማስተማርና ራሳችንንም የየግላችንና የቤታችን ጠንቋይ የማድረግ ዓላማም ያለው ነው። ወገኖቼ እስካሁን የዘረዘርኩላችሁ ጸባይ ያለው ሰው ከክርስቶስ ጋር ተስማምቶ መኖር የሚችል ይመስላችኋል? ምክንያቱም በአንድ ሰው ጸባይ ውስጥ ባህሉም ሃይማኖቱም ተፈጥሮም ተደበላልቆ በሕጋዊ መንገድ ተጽፎ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናን ሲያስተምረን፣ አውደ ነገሥቱ ደግሞ እልህኛ ነው፣ ትዕቢተኛ ነው፣ ቁጡ ነው፣ ግልፍተኛ ነው ይለናል። በዚህ መልኩ አውደ ነገሥቱን ስንከተል በራሳችን በፈቃደኝነታችን በትዕቢታችን መንፈስ ቅዱስ ከኛ ጋር እንዳይኖር፣ መንፈስ ቅዱስ በሕይወታችን ውስጥ ቦታ እንዳይኖረው እናደርገዋለን። ወገኖቼ አያቶቻችን ቅድመ አያቶቻችን እነዚህን የዛር መግለጫ መጽሐፍቶች ሚስት ለማግባት ስራ ለመስራት በሕይወታቸው ስኬታማ ለመሆን በትዳር ከተጣመሩም በኋላ ስለ ልጆቻቸው መጻኢ ሕይወት ለማወቅ እነዚህን የኮከብ ቆጠራና የጥንቆላ መጽሐፍቶች ሊጠቀሙ እንደሚችሉ ምንም አይነት ጥያቄ የለውም። ስለዚህ ብዙዎቻችን በዚህ እንዲህ አይነት መንገድ ነው አያቶቻችን ቅድመ አያቶቻችን የወለዱን። ወገኖች ለዚህም ይመስለኛል የቤተ ክርስቲያን የቁርጥ ቀን ልጅ መሆን ያቃትን። በስግደትና በመቁጠሪያ የሚቀጠቀጠውን መንፈስ ነው እነዚህ ሰዎች በመቁጠሪያ አትንኩት የሚሉን። ጥንቆላ ነው ምናምን ለምትሉኝ ሰዎች የዶክተር ሮዳስን መጽሐፍ ግቡና አንብቡት። ምናልባት የዶክተር ሮዳስ መጽሐፍ ላይ እውቀቶቹ ከየት እንደተገኙ እናም ደግሞ ኢትዮጵያ ከድሮ ጀምሮ በዚህ እውቀት ውስጥ እንደነበረች የሚያሳይ ነው አይደለም። ይህን መጽሐፍ ብዙዎቻችሁ አንብባችሁታል ብዬ ተስፋ አደርጋለሁ። ከወደቁት መላእክት ነው ምናምን የሚለው ዶክተር ሮዳስ በሰፊው መልሶታል። ስለዚህ ከዚህ በፊት የነበሩትንም ቃለ መጠይቆች ተመልከቱ፣ እንዲሁም ደግሞ መጽሐፉን አንብቡ። ካነበባችሁ በኋላ ይገባችኋል። ስለዚህ ኮሜንት ላይ የገባችሁ ጥንቆላ ምናምን አትበሉ። የሰዎችን ማንነት በቀላሉ ለማወቅ አስትሮሎጂ በጣም ይጠቅመናል። ብዙ ጊዜ የሚወራ አይነት አስትሮሎጂን አይደለም የምላችሁ፣ ዲፕ የሆነ አስትሮሎጂ። እሱን እንዴት ፋይንድ እንደምታደርጉት ከዚህ በፊት በፖስትኩት ቪዲዮ ሰርች ይላችኋለሁ። ነገር ግን አሁን እንዴት እንደምታነቡት ልስራላችሁ። አስትሮሎጂ ላይ 3 ዋና ዋና ነገሮች አሉ፣ ቢግ ስሪ የሚባሉት። እነዛ ቢግ ስሪ የሚባሉት ራይዚንግ ሳይን፣ ሙን ሳይን እና ሰን ሳይን። ብዙ ጊዜ እኛ የምናወራውና አስትሮሎጂ ብለን የምናስበው ሰን ሳይን ነው። ሰን ሳይን አንድ ፓርትን ሊገልጽ ይችላል። አንድ ወር ላይ የተወለዱ ሰዎች አንድ አይነት ጠቅልለን የምንሰጠው ነው ሰን ሳይን የምንለው። ግን ከሱ ባሻገር በጣም ብዙ ዲፕ የሆኑ ኮንሰፕቶች አሉት። ለምሳሌ ራይዚንግ ሳይን እኛ በተወለድንበት ጊዜ ፀሐይ በየትኛው አቅጣጫ ነበር የምትወጣው የሚለው ኮንሰፕት ነው። ሙን ሳይን ደግሞ ጨረቃ የቱ ጋር ነበረች፣ ሰን ሳይን ደግሞ ፀሐይ የቱ ጋር ነበረች። የሶስቱ ሎኬሽን ሶስቱ የነበሩበት የዞዲያክ ሳይን ማንነታችንን የበለጠ ዲፕሊ አንደርስታንድ እንድናደርገው ይረዳናል ማለት ነው። ከዛም በመቀጠል ደግሞ ሀውሶች አሉ። በአስትሮሎጂ ላይ ልክ እንደ ሰዓት 12 ቤቶች አሉ፣ 12 አይነት ግን ስንቆጥራቸው በክሎክዋይዝ ሳይሆን አንቲ ክሎክዋይዝ ነው ማለት ነው። ክሎክዋይዝ ሲሆን በሰዓት መቁጠሪያ ልክ ነው። አንቲ ክሎክዋይዝ ሲሆን ደግሞ ከሰዓት መቁጠሪያ በተቃራኒው ማለት ነው። እንደዛ ነው የሚቆጠረው። እያንዳንዱ ሀውስ ደግሞ የራሱ ትርጉም አለው። ምሳሌ ለመናገር ያክል 10ኛው ሀውስ ወይም ደግሞ 10th ሀውስ የሚባለው ስራችን፣ ኬሪየራችን፣ ፐብሊክ ላይ የምንታይበት ነው። 7th ሀውስ ወይም ደግሞ 7ኛው ሀውስ ሪሌሽንሺፓችን፣ ትዳራችን፣ ከሰዎች ጋር ያለን ፓርትነርሺፕን ይገልጻል። እያንዳንዱ ሀውስ የራሱ ትርጉም አለው እና ዲፕ የሆነ ሚኒንግ አለው ማለት ነው። ስለዚህ እነዚህ ቢግ ስሪዎች የት ውስጥ ይገኛሉ የሚለውን በማየት ዲፕ የሆነ አንደርስታንዲንግ ይጠይቃል። በአንድ ጊዜ ሸምድደን የምንጨርሰው አውቀናል ብለን የምንተው አይነት ነገር አይደለም። ኢትስ ሰው ዲፕ ጋይስ ከምታስቡት በላይ። በአሴንደንታችሁ ወይም ደግሞ በራይዚንግ ሳይናችሁ ሰራለው ያልኳችሁ ቪዲዮ ነው ይሄኛው። አሴንደንታችሁ ኤሪስ ይሆናችሁ ከዞዲያኮቹ ሁሉ የመጀመሪያው ነው። አሴንደንት ደግሞ የመጀመሪያው ነው። ስለዚህ አሴንደንታችሁ ኤሪስ ላይ የሆነ ማለት አንደኛው ሀውሳችሁ ላይ ነው ኤሪስ ያለው ማለት ነው። እናንተ ከምትገለጡበት ባህሪዎች መካከል አንደኛ በጣም ሆነስት፣ ፊት ለፊት የሚናገር ሁሉንም ነገር ፊት ለፊት ነው የሚናገሩት። እነዚህ አይነት ሰዎች ይደብራችኋል፣ የምንናገረው ነገር ሊያስከፋችሁ ይችላል ብሎ መሸፋፈን፣ ማድበስበስ ምናምን ብሎ ነገር የለም። ቀጥታ ነው የሚናገሩት። በጣም ከፍተኛ ኢነርጂ ያላችሁ፣ ኢነርጄቲክ አምቢሽየስ፣ ነገሮችን በቅልጥፍና የሚሰሩ በጣም በከፍተኛ ኢነርጂ በቃ ኃይሉ አላችሁ፣ አትሌቲክ የሆናችሁ አይነት ሰዎች ናችሁ።
የምትሰሩትን ስራ በከፍተኛ ኤነርጂ ነው የምትሰሩት። ማለት እንደሌላው ሰው ደካማ አይደላችሁም። ቶሎ ቶሎ ነው ሰርታችሁ መጨረስ የምትፈልጉት። የስራ ፍላጎታችሁ ምናምን ከፍተኛ ነው። ፓሽኔት ናችሁ። ሶ ራይዚንግ ሳይን መጀመሪያ ሰዎች የሚያዩት ነው ብያችኋለሁ አይደለ? እናንተን ሲያዩችሁ ምን አይነት ሰዎች ናቸው ብለው የሚያስቡት ነው። ስለዚህ እናንተ ስትታዩ ገና ከሩቁ ራሱ በጣም ኢነርጄቲክ እንደሆናችሁ ታስታውቃላችሁ። ግን ደግሞ በቀረባችሁ ቁጥርና ኤሪስ ራይዚንጎቹን በቀረባችኋቸው ቁጥር የበለጠ ኢነርጄቲክ እንደሆኑ ይታያቸዋል። በዛው ልክ ደግሞ በጣም ተናዳጅና ኃይለኞች ናቸው። ንዴታቸውን በቀላሉ መቆጣጠር አይችሉም። ፋየሪ ናቸው። ኤሪሶች ፋየር ሳይኖች ናቸው። ዳት ሚንስ እንደ እሳት ነበልባሎች ናቸው። በዞዲያክ ውስጥ 3 አይነት ፋየር ዞዲያኮች አሉ። አንደኛው ኤሪስ ነው፣ ሁለተኛው ሊዮ ነው፣ ሶስተኛው ሳጁቴሪየስ ነው። የኤሪሶችን ልዩ የሚያደርጋቸው በጣም ፋየሪ ናቸው። ሰዎች በቀላሉ ሊግባቧቸው የሚችሏቸው አይነት ሰዎች ናቸው። ፍሬንድሊ ናቸው። ስታዩቸው አይከብዷችሁም። ቶሎ ለመናገር ለመግባባትና ለመታወቅ የሚከብዱ አይነት ሰዎች አይደሉም። በጣም የሚገርመው ነገር ደግሞ ምንም አይፈሩም። በቃ ምንም ነገር ማድረግ ያለባቸውን ነገር ማድረግ የሚችሉ አይነት ሰዎች ናቸው። አድቬንቸርስ ናቸው። አድቬንቸር ይወዳሉ። አዳዲስ ነገሮችን ማድረግ ይወዳሉ። በጣም ስራ ይወዳሉ። እንዳልኳችሁ ሁሉ በጭራሽ ተስፋ አይቆርጡም። ለነሱ ሁሉም ነገር ውድድር ነው። ወይ ማሸነፍ ነው ወይ መሸነፍ ነው። ኮምፒቲሽን በጣም ነው የሚወዱት። ለዛ ነው አትሌቲክስ ላይ ጎበዝ የሆኑት። ኤሪስ ራይዚንጎች ከቤተሰቦቻቸው ብዙ ነገር ላይ የመጀመሪያዎቹ ሊሆኑ ይችላሉ። ለምሳሌ የመጀመሪያዎቹ ዩኒቨርሲቲ የገቡ፣ የመጀመሪያዎቹ ሀብታም የሆኑ፣ የመጀመሪያዎቹ በቃ በብዙ ነገር የመጀመሪያዎቹ ሊሆኑ ይችላሉ። ስለ ሰን ሳይን አይደለም እያወራሁ ያለሁት፣ ስለ ራይዚንግ ሳይን ነው። ራይዚንግ ሳይናችሁን እንዴት እንደምታነቡ ከዚህ በፊት ባለው ቪዲዮ ሰርቼላችኋለሁ። ስለዚህ እሱ ላይ ቼክ አድርጉ። የወደፊት ትዳራችሁን በአስትሮሎጂ እንዴት ማወቅ እንደምትችሉ ላስረዳችሁ። አሁን ነው የዚችን ሴት ድጋሚ እንመልከትና የወደፊት ባሏን የት ልታገኘው እንደምትችልና ምን አይነት ፐርሶናሊቲስ ሊኖሩት እንደሚችሉ ልንገራችሁ። መጀመሪያ እንዴት አድርገን እንደምናነበው ልንገራችሁ። ሶ ትዳርንና ሪሌሽንሺፕን እንዲሁም ደግሞ ፓርትነርሺፕን የሚገልጸው 7 ሃውስ ነው። 7 ሃውስ የሚባለው እዛች ከ7 ቁጥር ያለችበት ነው። 7 ሃውስ ላይ ያላት ካፕሪኮን ነው። ሶ ካፕሪኮንን የሚገዛው ፕላኔት አለ። የሚገዛው ፕላኔት ኢን ሴንስ ሩሊንግ ፕላኔት የሚባሉ አሉ። እነሱን አስቀምጥላችኋለሁ እዚህ ጋር የእያንዳንዱን ሩሊንግ ፕላኔት ማለት ነው አስቀምጥላችኋለሁ። ሶ የእሷ ሩሊንግ ፕላኔት የሚሆነው ሳተርን ነው። ካፕሪኮንን የሚገዛው ፕላኔት ሳተርን ነው። ሶ ሳተርንን እንፈልጋታለን። ምልክታቸውን ደግሞ እዚህ ጋር አስቀምጥላችኋለሁ እንደገና የእያንዳንዱን ፕላኔት ምልክት ማለት ነው። ሶ ሳተርን እዚህ ጋር የምትመለከቱት 5 ቁጥር የምትመስለዋለች ማለት ነው። ሶ ሳተርን ያለችው 2ኛ ቤቷ ላይ ነው። ትንሽ ውስብስብ ነው አውቃለሁኝ፣ ግን bear with me. So 2ኛ ቤት ላይ ነው ያለችው ሳተርን ነው። ሶ የወደፊት ባሏን ልታገኝበት የምትችላቸው ቦታዎች ከገንዘብ ጋር የተገናኘ ከቫሊዩ ጋር የተገናኘ ማለት ነው። በጣም እድለኛ ነች እቺ ሴት፣ ምክንያቱም እሷም ኢሞሽኗም ስቴብል የሚያደርግበት እዛ ጋር ሙን ሳይኗን ስንመለከት ኢሞሽኗ ስቴብል የሚያደርገው የምትረጋጋው ውስጧ ሰላም የሚያገኘው ማቴሪያል በሆኑ ነገሮች ነው እና የወደፊት ባሏን ደግሞ የምታገኘው ደግሞ ማቴሪያሊስቲክ የሆነ ቦታ ነው። ማቴሪያሊስቲክስ እና ቫሊዩ ያለበት ቦታ ነው። አሁን እሷ ቫሊዩ የምትሰጠው ነገር ይለያያል እንደየሰው ማለት ነው። ገንዘብ ያለበት ቦታ ለምሳሌ ባንክ፣ ይሄ ፋይናንሻል ወይም ደግሞ ከፋይናንስ ጋር በተገናኘ መልኩ ከገንዘብ ጋር በተገናኘ መልኩ ልታገኘው ትችላለች። ቫሊዩ የምትሰጠው ቤተሰቦቿን ከሆነ ደግሞ ቤተሰቦቿ አሬንጅድ ሜሪድ ወይም ደግሞ ይህንን ሰው አግቢ ተብላ ሊሆን ይችላል የምታገባው፣ ወይም ደግሞ ያንን ሰው በገንዘብ ምክንያት ይሆናል የምታገባው ወይም ደግሞ ቤተሰቦቿ ይሄ ሰው የተሻለ ገንዘብ ስላለው ይህንን ሰው አግቢ አይነት ሊሆን ይችላል። ብዙ እንትኖች አሉ። ብቻ ግን ከገንዘብ ጋር በተገናኘ እና ከቫሊዩ ጋር እሷ ቫሊዩ ከምታደርገው ነገር ጋር በተገናኘ ኦር ደግሞ ውጭ ሀገር ከሆነ መሄድ የምትፈልገው እሷ ቫሊዩ የምትሰጠውን ነገር ከሀገር መውጣት ከሆነ በዛ ምክንያት ሊሆን ይችላል የምታገባው ማለት ነው። ይሄ ከቫሊዩ ጋር የተገናኘ ነው። የሰውየው ማንነትና ምን አይነት ሰው ነው የሚለውን ለማወቅ ደግሞ ሌላ አይነት መንገድ ነው የምናነበው። ሶ ለወንዶች የሚታየው ቬነስ ሳይኖች፣ ግን እሷ ሴት ስለሆነች ወንድ የሚገለጸው ደግሞ በጁፒተር ሳይን ነው። ሶ ጁፒተር ሳይኗ ያለው ደግሞ 5ኛው ቤቷ ላይ ሊብራ ላይ ነው።
በጣም ለኪ ያደርጋታል ምለው ይሄ ነው። ሊብራ እሷ ሰንሳይኗ ያለባት ቦታ ነው። ሰው ተመሳሳይ አይነት ቫልዩ አላቸው ማለት ነው። እሱ ሊብራ ሊሆን አይገባም ግዴታ። ሊብራ ኢዝ ኤር ሳይን፣ እሱ የሚገለጽበት መንገድ ነው ከእሷ ጋር ያለው ሪሌሽንሽፕ የሚገለጽበት መንገድ። ሊብራ ኢዝ ኤር ሳይን ሶ ኮሚኒኬሽን፣ በጣም ኮሚኒኬሽን በሪሌሽንሽፓቸው መሀል በጣም ኮሚኒኬሽን አለ። በጣም ያወራሉ፣ በጣም ይነጋገራሉ። ኤቭሪቲንግ ይሄ ኦፕን ናቸው፣ የሚያወሩ አይነት ሰዎች ናቸው። በሌላ መልኩ ደግሞ ሊብራ ሻይን እንድታደርግ እንዳልኳቸው 5ኛ ቤት ላይ ነው ያለው። ሻይን እንድታደርግ የሚያግዛት የሚገድባት ሳይሆን የሚያግዛት አይነት ሰው፣ ኢንቴሌክቹዋል አርቲስቲክ፣ ከእሷ ጋር በጣም ተመሳሳይነት ያለው ማለት ነው። አርቲስቲክ በሆነ መልኩ ሊያግዛት የሚችል አይነት ሰው፣ እሱ ግዴታ ሊብራ መሆን የለበትም እንዳልኳችሁ። ስለዚህ ባሏ ወይም ደግሞ ልታገባው የምትችለው ሰው ባላንስድ የሆነ ነገሮችን ባላንስ የሚያደርግ ሴኪሪቲን የሚሰጣት ወይም ደግሞ እንድትተማመንበት የሚያደርጋት ነገር ግን ደግሞ በጣም የሚያወራት በጣም ከሰዎች ጋር የሚግባባ ከሰዎች ጋር የሚነጋገር ይሄ ከሰራውንዲንጎቹ ጋራ ጥሩ የሆነ ሰው ኮሚኒኬቲቭ የሆነ አይነት